ቤንሻንጉልን ወክሎ ከሚሳተፉ ቡድኖች መካከል ባምባሲ ቤላሚሊ ባምባሲ ቤላገሩ ቡልድግሉ ዝምባራ የሚጠቀሱ ናቸው። ሳቢያን ህብረት ባለሜዳ ነው ጨዋታው። እንዲሁም የአካባቢው መጠሪያ ሳቢያን ሜዳ የግል ሜዳው ነው። አዙረው የሳቢያን ህብረት ቋሚ ተሰላፊዎችን ለመግለጽ እንሞክራለን። ተስፋዬ መኮንን፣ ተስፋ ኢየሱስ ግርማ፣ ያሲር መሐመድ፣ አላዩ ተሃብ፣ መላኩ ታደሰ፣ ሙስጠፋ መሐመድ፣ ቢኒያም አድነው፣ ዮሲያስ አዲሱ፣ ይነበብ መዝገቡ እንዲሁም ተወልደ ገብረመድህን በቋሚ 11 ውስጥ የጀመሩ ተጫዋቾች ናቸው። በሳቢያን ህብረት በኩል ጥፋት የቅጣት ምት ለሳቢያን ህብረት እግር ኳስ ቡድን ድሬዳዋን ወክሎ ከሚሳተፉ ቡድኖች መካከል አንደኛው ነው። ሳቢያን ህብረት በመክፈቻ ጨዋታ ለጋሃሬ የደቡብ ኢትዮጵያውን ተወካይ ገሱባ ከተማን 2-0 ማሸነፉ የሚታወስ ነው። በድሬዳዋ ኢንተርናሽናል ስታዲየም በተካሄደው ጨዋታ መሀል ሜዳ ላይ ሳቢያን ህብረት ኳስ ተቀባብሎ ለመጫወት ሲያደርጉ ይገኛሉ። ሱሉጂ ወጥቷል። የመልሱ ወራ ለባምባሲ ቤልሚሊ የዚህ ጨዋታ የክብር ስፖንሰር ሳዳም መሐመድ ከልብ ነው የምናመሰግነው። ሳዳም ሳቢያን ምናልባትም አደገኛ ቦታ ላይ ባምባሲ ቤላሚሊ ግን ግብ ጠባቂው ማቴዎስ ማናየ ኳስ መቆጣጠር ችሏል። ማቴዎስ ማናየ አላዩ ድጋሚ ይሄ ላይን አፕ ልክ አይደለም። ስማ 10 ቁጥር የለውም እዚህ ላይ ላይ 10 ቁጥሩ ማን ይባላል? የሳቢያን 10 ቁጥሩ እስቲ እነዚህን ጠይቃቸው። 10 ቁጥሩ ወስታል ይነበብ 28 ቁጥር ነው የተሞላው እዚህ 28 ምናልባትም የላይን አፕ ስህተት የተፈጠረ ይመስላል። የለበሱት መለያ ነው የተጫዋች ቁጥር ተመሳሳይ አይደለም። ባምባሲ ቤላሚሊ 19 ቁጥሩ በአምላክ ሰይፉ ላይ በተሰራው ጥፋት የቅጣት ምት አግኝተዋል። የቅጣት ምቱን የሚመታው ዳዊት ቢቲካ ይሆናል። ዳዊት ተካ። ዳዊት ረጅም ኳስ ተመስገን አጥሩ ኳስ ነው። ኤልያስ እንድሪያስ ጎል ማስቆጠር የሚችልበትን ወርቃማ አጋጣሚ ሳይጠቀም ቀርቷል።
ባምባሲ ቤልሚሊ ጥሩ ኳስ ነበር። በድጋሚ ሳቢያን ህብረት ሳቢያን ኳስ ተሻማ። አመለጣቸው። ሳቢያን ህብረት 18 ቁጥሩ ተወልደ ገብረ መድህን የሞከረው ኳስ ውጪ መውጣት ችሏል። የመልስ ምት ለባምባሲ ቤልሚሊ ኳስ ሳማ ነበብ ጣት ምት ለባምባሲ ቤልሚሊ ለታ አለታ ላይ በተሰራው ጥፋት ባምባሲ ቤልሚሊ የዚህ ጨዋታ ስፖንሰር ሳዳም መሐመድ ከልብ ነው የምናመሰግነው። አብርሃም መልካሙ ረጅም ኳስ ነው፣ ፈታኝ ይመስላል ግን ግብ ጠባቂው ማቴዎስ ማናዬ በቀላሉ መቆጣጠር ችሏል። የመልስ ውርወራ ለሳቢያን ህብረት አላዩ ቢኒያም ሳቢያን ህብረት በግራ የሜዳ ክፍል ሳቢያን ህብረት ሳቢያን እጅግ አደገኛ ኳስ ነበር። ግን በቀላሉ ኳስ መቆጣጠር ችሏል ባምባሲ ቤልሚሊ። ዳዊት የመልስ ውርወራ ለሳቢያን ህብረት ጨዋታው ከተጀመረ 5 ያህል ደቂቃዎች ተቆጥሯል። ባምባሲ ቤልሚሊ 0 ሳቢያን ህብረት 0። ማቴዎስ ማናዬ ረጅሙ እሱ የመታው ኳስ በድጋሚ ሳቢያን ህብረት ይነበብ ጥሩ ኳስ ነው ከጨዋታ ውጪ። ሁለተኛ ረዳት ዳኛ አጃነው ጤናው ኳስ ከጨዋታ ውጪ ነው በማለት ባንዲራቸውን አንስተዋል። ጥፋት የቅጣት ምት ኳስ ማጫወት አይችልም በማለት የመጫወቻ ኳስ እንዲቀየር የዕለቱ ዋና ዳኛ መስፍን ማድረግ ችለዋል።
የቅጣት ምት ለባምባሲ ቤልሚሊ የቅጣት ምቱ በረጅሙ ተሻማ። ግብ ጠባቂው በቀላሉ ኳስ መቆጣጠር ችሏል። ውጤት ሳቢያን ህብረት ባዶ፣ ባምባሲ ቤልሚሊ ባዶ። ወጥቷል። ቢኒያም ኳስ ወደ ውጭ ያወጣ ተጫዋች ነው። የመልሱን ወራ ለባምባሲ ቤልሚሊ የመልሱን ወራ ለሳቢያን ህብረት ረጅም ኳስ ምናልባት ግብ ጠባቂው ላይ ጉዳት ያጋጠመ ይመስላል። የሕክምና እርዳታ እንዲደረግለት ከሁለቱም ቡድን አንዳንድ ተጫዋቾች ሜዳ ላይ ወድቀዋል። ከባምባሲ ቤልሚሊ በኩል ግብ ጠባቂው እንዲሁም ከሳቢያን ህብረት በኩል ቢኒያም የሕክምና እርዳታ እየተደረገላቸው ይገኛል። በጨዋታው የውጤት ለውጥ የለም። 0-0 በሆነ ባቻ ውጤት ጨዋታው እንደቀጠለ ይገኛል። የኢትዮጵያ ክለቦች ሻምፒዮና የምድብ መጀመሪያ ጨዋታ ባምባሲ ቤልሚሊ ከሳቢያን ህብረት በሳቢያን ሜዳ ሁለቱ ቡድኖች ጨዋታቸውን እያካሄዱ ይገኛሉ። ቀደም ብሎ በተካሄደው ጨዋታ እንደጋኝ ሻድጋሮቹ ከሐረር ከተማ ተስፋ ቡድን ጋር ያደረጉት ጨዋታ ያለ ግብ 0-0 በሆነ ባቻ ውጤት መጠናቀቁ የሚታወስ ነው። በተለያዩ ሜዳዎች የምድብ የመጀመሪያ ጨዋታዎች እየተካሄዱ ይገኛሉ። ሀዳሮ ከተማ ከሶማሌ ፖሊስ በዩኒቨርሲቲ ሜዳ የሴቶች የኢትዮጵያ ክለቦች ሻምፒዮና ጨዋታ ትላንት ተጀምሯል። ሁለት ጨዋታ ተካሂዷል። ጅማ ከተማ ሐረር ከተማን 4-0 ማሸነፍ ችሏል። እንዲሁም ኒው ሆፕ ከጋንታ ቢኤም ያደረጉት ጨዋታ ያለ ግብ 0-0 በሆነ ባቻ ውጤት የተጠናቀቀ ጨዋታ ነው። የዚህ ጨዋታ የክብር ስፖንሰር ሳዳም መሐመድ እጅግ አድርገን እናመሰግናለን። ባምባሲ ቤላ አገሩ የመጀመሪያውን ጨዋታ
በሽንፈት የጀመረ ቡድን ነው በዩኒቨርሲቲ ሜዳ። የመልስ ውርወራ ለሳቢያን ህብረት በ2016 ክልል ክለቦች ሻምፒዮና ሳቢያን ህብረት ጥሩ ግስጋሴ ካደረጉ ቡድኖች መካከል አንደኛው ነው። ሳቢያን ህብረት ባምባሲ የታቱ የተሻማው ኳስ እጅግ አደገኛ ኳስ ነበር። ግን የመልስ ምት ሆኗል። ግብ ጠባቂው በረከት ኳሷን መንካት አልቻለም። ፓንች ለማድረግ ጥረት አድርጎ ነበር የፓምፓሲ ቤልሚሊ ግብ ጠባቂው በረከት በቄ። በረከት ረጅም ኳስ ሲያሻማው ኳስ በአምላክ ጥፋት ሰርቷል። በአምላክ ሰይፉ በሰራው ጥፋት የቅጣት ምት ሳቢያን ህብረት ረጅም ኳስ ባምባሲ በአምላክ ምናልባት ባምባሲ ቤልሚሊ 17 ቁጥሩ ለታ ጥፋት የቅጣት ምት ለሳቢያን ህብረት ጥፋት የሰራው 17 ቁጥሩ ለታ ገኔቦ ረጅም ኳስ ንዳን መኮንን ኳስ ወደ ውጭ ማውጣት ችሏል። አላዩ ለተስፋይ አብርሃም መልካም ኳስ ወደ ውጭ እንደወጣ አድርጓል። የመልስ ውርወራ አለ ባምባሲ ተመስገን ታምሩ በደብረ ማርቆስ ከተማ ተወልዶ ያደገ ተጫዋች ነው። በተለይም ደግሞ ለአምባ ጊዮርጊስ እግር ኳስ ክለብ በ2018 በ2015 የኢትዮጵያ ሊግ 1 ጎሬ ከተማ ላይ 3 ግቦችን አስቆጥሮ ሃትሪክ መስራት የቻለ የፊት መስመር ተጫዋች ነው። ምናልባት ባምባሲ ቤላሚሊ ባምባሲ ተመስገን ወደ ውጭ ነው መውጣት የቻለው። የመልስ ውርወራ ለሳቢያን አላዩ ኳስ ተቀባብሎ ለመጫወት ጥረት ያደርጉ ይገኛሉ። ሳቢያን ህብረት በድጋሙ የቡድኑ ካፒቴን ኡሳማ ሰልማን ጥፋት ተሰርቶብኛል የሚል ጥያቄ ነበረው፣ ግን ዋና ዳኛው መስፍን ጨዋታውን አስቀጥለውታል። በሱ ፍቃድ ረጅም ኳስ ባምባሲ ቤልሚሊ ኦሳማ
ኦሳማ በድጋሚ ባምባሲ ቤልሚሊ ጎል ለማስቆጠር ጥረት እያደረጉ ይገኛሉ። ቢኒያም ረጅም ኳስ ግን ቀጥታ ለግብ ጠባቂው በረከት በቄ ዳዊት በሱ ፍቃድ በድጋሚ ዳዊት አብርሃም መልካም የምታጓዝ ተወልደ በድጋሚ ረጅም ኳስ በቀጥታ ወደ ውጪ ወጥቷል። የመልስ ውርወራ ለባምባሲ ቤልሚሊ ተመስገን ዳዊት አላዩ ቢኒያም ላላዩ ግን ጥፋት ተሰርቷል። የቅጣት ምት ለሳቢያን ህብረት። ጨዋታው ከተጀመረ 14 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ሳቢያን ህብረት ባዶ። ባምባሲ ቤልሚሊ ባዶ። የቅጣት ምት ለሳቢያን። ኳስ በረጅሙ የተሻማው ኳስ ግን በቀጥታ ወደ ውጪ ነው መውጣት የቻለው። የመልስ ምት ሆኗል። እጅግ አደገኛ ኳስ ነበር፣ ግን ግብ ጠባቂው በረከት ተመስገን ጥፋት ሰርቷል ብለዋል የዕለቱ ዋና ዳኛ መስፍን። የቅጣት ምት ለሳቢያን ህብረት። ኳስ በረጅሙ ተመስገን አሳምቢቱ ከሁለት እጁ እነሴ ያደረጉት ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። እጅግ አደገኛ ኳስ ባምባሲ ቤልሚሊ። ሳቢያን ህብረት በድጋሚ ባምባሲ ተመስገን ሳቢያን ህብረት ተረባርበው አወጡት። ባምባሲ ቤልሚሊ ጉዳት ያስተናገደ ተጫዋች አለ ከሳቢያን ህብረት በኩል ሜዳ ላይ ወድቋል። ጨዋታው ባቻ ውጤት እንደቀጠለ ይገኛል። ጉዳት ያስተናገደ ተጫዋች አለ። የመጀመሪያው የውሃ ሰዓት እረፍት 25 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው።
ፌደራል ዋና ዳኛ መስፍን 13 ያህል ቋንቋዎችን አቀላጥፈው ማውራት የሚችሉ ዳኛ ናቸው። የኮልፌ ነዋሪ ናቸው። አዲስ አበባ ነዋሪነታቸው ኮልፌ ነው። ከዳኝነት ውጪ የእንግሊዘኛ መምህር ናቸው። በቅጣት ምት ጨዋታው የሚቀጥል ነው የሚሆነው። 14 ቁጥሩ አደን በድጋሚ ፓምፓሲ ሳቢያን ህብረት ኳስ ተረባርቦ ማውጣት ችለዋል። ጥፋት የቅጣት ምት ለሳቢያን ህብረት። በድጋሚ ፓምፓሲ 16 ቁጥሩ ኤልያስ እንድሪያስ የመልስ ውርወራ ዮናስ ተመስገን በድጋሚ የመልስ ውርወራ ለባምባሲ ቤልሚሊ። ጨዋታው የኢትዮጵያ ክለቦች ሻምፒዮና ሜዳው ሳቢያን ሜዳ። የምድብ መጀመሪያ ጨዋታ ሳቢያን ህብረት ከባምባሲ ቤላሚሊ፣ የድሬዳዋው ተወካይ ከቤንሻንጉል ጉሙዝ ተወካይ ጋር። ጥሩ ኳስ ነው። ማቴዎስ በድጋሚ አደገኛ ቦታ ላይ ግን የዕለቱ ዋና ዳኛ መስፍን ጨዋታውን በቅጣት ምት አስጀምረውታል። ሳቢያን ህብረት በተደጋጋሚ ሳቢያን ህብረቶች በራሳቸው የሜዳ ክፍል ኳስ እየተነጠቁ ይገኛሉ። ጀርባ ከኋላ ማን እንዳለ እስካን ያለማድረግ ችግር ሳቢያን ህብረት በዚህ የጨዋታ ሲስተም የሚቀጥሉ ከሆነ ግብ ለማስተናገድ የሚገደዱ ነው የሚሆነው። ባምባሲ ቤልሚሊ ሃይ ፕሬሲንግ በፈጣን ሽግግር ወደ ግብ ለመድረስ ጥረት እያደረጉ ይገኛሉ። ጨዋታው በመልስ ምት የሚቀጥል ነው የሚሆነው።
ማቴዎስ ማናየ ኳስ በረጅሙ መታ የመታው ኳስ በስጋድ አወቀ በድጋሚ መልስ ጎራ ሳቢያን ረጅም ኳስ ነው ተመስገን ማገን 6 ቁጥሩ በአምላክ ሲያሻማው ኳስ ኦሳማ አላየም በድጋሚ ሳቢያን አላዩ ሳቢያን ህብረት ኳስ ተቆጣጥረው ለመጫወት ጥረት ያደርጉ ይገኛሉ ሳቢያን ህብረት አላዩ ተስፋዬ ተወልደ ተነጠቁ ጥፋት የቅጣት ምት ለሳቢያን ህብረት የዕለቱ ዋና ዳኛ መስፍን ጨዋታው በቅጣት ምት የሚቀጥል ነው የሚሆነው በተለያዩ ሜዳዎች ጨዋታዎች እየተካሄዱ ይገኛሉ የሴቶች ጨዋታ 10 ሰዓት ምድረገነት ሽሬ ከአርባ ምንጭ በዩኒቨርሲቲ ሜዳ ፈረንሳይ ለጋሲዮን ከተስፋ አብሮ አደግ በሳቢያን ሜዳ የሚካሄድ የሴቶች ጨዋታ ነው አብዲ ቦሩ ከወልዋሎ አድግራት መከላከያ ሜዳ የሚካሄድ ጨዋታ ነው ሳምቢቱ ከሁለት እጁ እነሴ መከላከያ ሜዳ ያደረገው ጨዋታ በ1-1 በሆነ አቻ ውጤት የተጠናቀቀ ጨዋታ ነው ታይዋን ከጉለሌ ክፍለ ከተማ በዚህ ሰዓት ጨዋታውን እያደረገ ይገኛል በመከላከያ ሜዳ ሀደረው ከተማ ከሶማሌ ፖሊስ ዩኒቨርሲቲ ሜዳ እንዲሁም ማሻ ወረዳ ከአውራ ወረዳ በዩኒቨርሲቲ ሜዳ የሚደረጉ ጨዋታዎች ናቸው ድጋሚ ጥፋት የቅጣት ምት ባምባሲ ቤልሚሊ በስፉቃድ ከዚህ ቀደም ድሬዳዋ ከተማ ላይ በተካሄደው የኢትዮጵያ ክልል ክለቦች ሻምፒዮና መንጌ ቤላሻንጉልን ወደ ኢትዮጵያ ሊግ 1 ማሳደግ የቻለ ተጫዋች ነው የአርባ ምንጩ ተወላጅ ረጅም ኳስ ተመስገን የማዕዘን ምት ሆኗል የማዕዘን ምት የማዕዘን ምት ለባምባሲ ቤልሚሊ ዳዊት የማዕዘን ምቱን የሚያሻማው ተጫዋች ነው ዳዊት የማዕዘን ምቱን ሲያሻማው ኳስ በስፉቃድ ግብ ጠባቂው ማቴዎስ ማናየ ከበስፉቃድ አወቀ ጋር ተጋጭቶ ጥፋት የቅጣት ምት ለሳቢያን ህብረት ማቴዎስ ማናየው በድጋሚ ተነጠቁ ባምባሲ ቤልሚሊ ሰባት ቁጥሩ ለታደነቦ ንዳን ከጨዋታ ውጪ
ከጨዋታ ውጪ ሆኗል። አብርሃም መልካሙ ለበሱ ፍቃድ ረጅም ኳስ ለተመስገን ከጨዋታ ውጪ ሆኗል። ተመስገን ታምሩ የደብረ ማርቆስ ከተማ ተወላጅ የጡንቻ መሸማቀቅ ወይም ሃምስትሪንግ ጉዳት በሳቢያን ህብረት በኩል አላዩ ሜዳ ላይ ወድቋል። ጨዋታው ከተጀመረ 34 ያህል ደቂቃዎች የተቆጠሩ ደቂቃዎች ናቸው። ውጤት ሳቢያን ህብረት ባዶ፣ ባምባሲ ቤልሚሊ ባዶ። ጨዋታው በአቻ ውጤት እንደቀጠለ ይገኛል። የመጀመሪያው አጋማሽ ላይ ነው የምንገኘው። የኢትዮጵያ ክለቦች ሻምፒዮና የምድብ መጀመሪያ ጨዋታ 11 ምድቦች ይገኛሉ። በ11 ምድብ አራት ቡድኖች ተደልድለው ይገኛሉ። ከአንድ እስከ 3 የሚወጡ ቡድኖች 32 ውስጥ ይገባሉ። ጥሎ ማለፍን የሚቀላቀሉ ነው የሚሆነው። ምናልባት የምድብ የመጀመሪያ ጨዋታ ማሸነፍ ከምድብ እንደ ማለፍ ሊቆጠር ይችላል። 4 ቡድኖች አሉ። 3 ቡድኖች ከምድባቸው ያልፋሉ። ወደ ኢትዮጵያ ሊግ 1 4 ቡድኖች የሚያድጉ ነው የሚሆነው። በአጠቃላይ ከ44 ቡድኖች መካከል ድጋሜ ኳሱን ውጭ ወጥቷል። በጡንቻ መሸማቀቅ ምክንያት አላዩ ከሜዳ ተቀይሮ የሚወጣ ተጫዋች ሆኗል። እሱም ተክቶ ግሩም ክሩጌታ ተቀይሮ ወደ ሜዳ የሚገባ ተጫዋች ነው። አሁን መሀል ሜዳ አካባቢ ንዳን አታለው ለማለፍ ጥረት ያደርግ ይገኛል። ባምባሲ ቤልሚሊ ረጅም ኳስ ኦሳማ ግን ቀድሞ ግብ ጠባቂው ማቴዎስ ማናዬ ላይ ጥፋት ተሰርቷል። የቅጣት ምት አላዩን ግሩም ተክቶ ወደ ሜዳ ገብቷል። ጨዋታው በቅጣት ምት የሚቀጥል ነው የሚሆነው። 37 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ባምባሲ ቤልሚሊ ባዶ። ሳቢያን ህብረት ባዶ። ተመስገን ላይ ጥፋት ተሰርቷል። የቅጣት ምት ለባምባሲ ቤልሚሊ። የቅጣት ምቱን ለማሻማት ዳዊት ብተካ
እየተዘጋጀ ይገኛል። ዳዊት በተደጋጋሚ የቆሙ ኳሶቹን የሚያሻማ ተጫዋች ነው። ዳዊት አሻማ። ተመስገን በድጋሚ ባምባሲ ቤልሚሊ ኤልያስ እንድሪያስ ግልጽ የግብ ማግባት እድል ማግኘት ቢችልም ግን ማስቆጠር አልቻለም። ሳቢያን ህብረት ረጅም ኳስ ግብ ጠባቂ ኳስ መያዝ አልቻለም። ተመስገን ታምሩ በጥሩ ሁኔታ ነው መከላከል የቻለው። ተመስገን ወደ ኋላ ተመልሶ ማዕዘን ምት ሆኗል። ማዕዘን ምቱ ተሻማ። የተሻማው የማዕዘን ምት ግን ለጥቂት ኳስ ወደ ውጭ ወጥቷል። የመልስ ምት ለቫምባሲ ቤልሚሊ። ግብ ጠባቂው በረከት ኳስ ለማስጀመር እያዘጋጀ ይገኛል። በረከት አጠገቡ ለሚገኘው በስፍቃድ ዳዊት ለእንደን ለተመስገን ነበር። ግሩም ለድጋሚ ተመስገን ለግብ ጠባቂው በረከት ጋር ኳስ እንዲደርስ ከኋላ ሆኖ ጫና ማሳደር ችሏል። በስፍቃድ ረጅም ኳስ በአምላክ ግሩም ተቀይሮ የገባው ግሩም በጥሩ ሁኔታ እየታገለ ይገኛል። ተመስገን በማጥቃቱም በመከላከሉም እየተሳተፈ ይገኛል። ጥሩ ኳስ ነው። ኦሳማ ግን ግብ ጠባቂው ማቴዎስ ማናዬ አስቀድሞ ኳስ መቆጣጠር ችሏል። ሳቢያን ህብረት ጥሩ ኳስ ነው ግን ዳዊት በአምላክ ተመስገን በድጋሚ በአምላክ ጥፋት የቅጣት ምት እጅግ አደገኛ ቦታ ላይ ባምባሲ ቤልሚሊ ማግኘት ችለዋል። ጨዋታው በአቻ ውጤት እንደቀጠለ ይገኛል። 45 ያህል ደቂቃዎች ተጠናቀው 4 ተጨማሪ ደቂቃዎችን አራተኛ ዳኛ አሳይተዋል። በጭማሪው 4 ደቂቃ ምን እንመለከት ይሆን? አብረን የምናየው ይሆናል። የቅጣት ምቱን ለመምታት ለታደርኔቦና በስፍቃድ አወቀ ኳሱ አካባቢ የሚገኙ ተጫዋቾች ናቸው። ባምባሲ ቤልሚሊ ለታደርኔቦ ለታመታ ባምባሲ ቤልሚሊ የመጀመሪያውን ጎል ከቆመ ኳስ ለታደርኔቦ 45+1 ጎል ማስቆጠር ችሏል። ከቅጣት ምት ባምባሲ ቤልሚሊ 1 ሳቢያን ህብረት ባዶ። ለታደርኔቦ ተመስገን ታምሩ ላይ በተሰራው ጥፋት የተገኘውን የቅጣት ምት ወደ ግብነት በመቀየር ጨዋታውን ባምባሲ ቤልሚሊ መምራት ጀምሯል። ሳቢያን ህብረት የዚህ ጨዋታ የክብር ስፖንሰር ሳዳም መሐመድ ከልብ ነው የምናመሰግነው። እጅም ኳስ በስፍቃድ ተከላከለው። በድጋሚ ሳቢያን ህብረቶች ኳስ መስርቶ ለማለፍ
ጥረት ያደርጉ ይገኛሉ። ጥፋት ተሰርቷል። የቅጣት ምት ለሳቢያን ህብረት ጨዋታው በቅጣት ምት የሚቀጥል ነው የሚሆነው። ሳቢያን ህብረት የቅጣት ምት አግኝተዋል። ኳስ በረጅሙ ተመታ። የተመታው ኳስ ግን ኢላማውን የጠበቀ ሙከራ አይደለም። ኳስ በቀጥታ ወደ ውጪ ነው መውጣት የቻለው። ግብ ጠባቂው በረከት በረጅሙ የመታው ኳስ ለታደኔቦ የግቡ ባለቤት ለታደኔቦ ጥሩ ኳስ ነው። ተመስገን ታምሩ እግራ መስመር ተመስገን የመልስ ወራ ተመስገን በአምላክ የቅጣት ምት ፈጥኖ አስጀመሩት ሳቢያን ህብረት። ተነጠቁት። ዳዊት ጥሩ ኳስ ነው ለታደኔቦ በአምላክ ሳቢያን ህብረት ግን ተረባርበው ኳስ መውጣት ችለዋል። ባምባሲ ቤልሚሊ ከቅጣት ምት ጎል አስቆጥሮ ጨዋታውን 1-0 እየመሩ ይገኛሉ። ለታ በአምላክ አሻማሽ ያሸመ ኳስ ግብ ጠባቂው ማቴዎስ ማናየ የመታውን ኳስ እንዳን ኳስ ወደ ውጭ ወጥቷል። የመልስ ወራ ለሳቢያን ህብረት ቢኒያም በአምላክ ጥፋት ሰርቷል። የቅጣት ምት በአምላክ ግድግዳ ለመስራት የቆመ ብቸኛው ተጫዋች ነው። በባምባሲ ቤልሚሊ በኩል ግሩም ረጅም ኳስ ግብ ጠባቂው በረከት ኳስ መቆጣጠር ችሏል። የመጀመሪያው አጋማሽ መጠናቀቁን የዕለቱ ዋና ዳኛ መስፍን በፍሽካቸው አረጋገጡ። የመጀመሪያው አጋማሽ ውጤት ባምባሲ ቤልሚሊ 1 ሳቢያን ህብረት ባዶ። በሁለተኛው አጋማሽ ተመልሰን የምንገናኝ ነው የሚሆነው። የዚህ ጨዋታ የክብር ስፖንሰር ሳዳም መሐመድ እጅግ አድርገን በዳጉ ስፖርት ስም እናመሰግናለን። ዳጉ ስፖርት የኢትዮጵያ ክለቦች ሻምፒዮና በብቸኝነት ወደ እናንተ እያደረሰ ይገኛል። በሁለተኛው አጋማሽ ተመልሰን እስከምንገናኝ በሰላም ቆዩ። እንትና አላ ልኳል ያው ነጋ እንትና 2-1 አሸነፈ። ፎቶ አላከልኝ። ሴሌብሬሽን ካለ ሴሌብሬሽን ነበር እሱ ነው። Ini dia.
Halo. Live record. ሁለተኛው አጋማሽ ሊጀመር ነው። ሁለቱም ቡድኖች ተመልሶ ወደ ሜዳ ገብተዋል። የመጀመሪያው አጋማሽ በባምባሲ ቤል ሚሊ 1-0 መሪነት ወደ እረፍት ማምራታቸው የሚታወስ ነው። ሁለተኛው አጋማሽ ተጀምሯል። ኳሷን የጀመሩት የሳቢያን ህብረት ተጫዋቾች ናቸው። ሁለተኛው አጋማሽ የመጀመሪያ የማዕዘን ምት ሳቢያን ህብረት ማግኘት ችለዋል። ማዕዘን ምቱ ረጅም ኳስ በእጅ የተነካ ኳስ ጥያቄ በሳቢያን ህብረት በኩል የፍጹም ቅጣት ምት ጥያቄ ጠይቀው ነበሩ፣ ግን የዕለቱ ዋና ዳኛ እጅ አልተነካም በማለት ጨዋታውን አስቀጥለዋል። ግብ ጠባቂው በረከት ረጅም ኳስ 2 ሰዓት የነበረው ሰንበቱና ማን ነው መከላከያ ግቢ ነው 1-1 ጥፋት የቅጣት ምት ለሳቢያን ህብረት የቅጣት ምት በረጅሙ የተሻመ ኳስ ግብ ጠባቂው በረከት በቂ በቀላሉ ነው መቆጣጠር የቻለው። ኒያም ወደ ውጭ ነው መውጣት የቻለው። የመልሱ ወራ ለሳቢያን ህብረት
ባምባሲ መካሄዱ የሚታወስ ነው። የዘንድሮ ዓመት የማጠቃለያ ውድድር በአሶሳ ግብርና ኮሌጅ ሜዳ መካሄዱ የሚታወስ ነው። የድሬዳዋ ከፍተኛ ዲቪዚዮን የድሬዳዋ ከፍተኛ ዲቪዚዮን በለጋሃሬ አሸናፊነት መጠናቀቁ ይታወሳል። ለጋሃሬ የመክፈቻ ጨዋታውን ከሱባ ከተማን 2-0 በማሸነፍ መጀመሩ የሚታወስ ነው። ግብ ጠባቂው በረከት በቄ ኳስ በረጅሙ መታ። እሱ የመታው ኳስ ኦሳማ ኳሷን አልተቆጣጠራትም። ሳቢያን ህብረት ኢኒያም ረጅም ኳስ ኳስ ነው። በሱ ፍቃድ ኳስ ወደ እጅ እንዲወጣ አድርጓል። የመልስ ወራ ለሳቢያን ህብረት ድጋሚ ድሬዳዋ ከተማ ዋናው ቡድን ከኢትዮጵያ ፕሪሚየር ሊግ ወደ ከፍተኛ ሊግ በዘንድሮ ዓመት ምድረገነት ሽሬ፣ መቀለ ሰባ እንደርታ፣ አርባ ምንጭ ከተማን ተከትሎ መውረዱ የሚታወስ ነው። ሀደረው ከተማ ከሶማሌ ፖሊስ ጋር ያደረገው ጨዋታ በዩኒቨርሲቲ ሜዳ ሶማሌ ፖሊስ 2-1 በሆነ ውጤት ጨዋታውን ማሸነፉ የሚታወስ ነው። ከደቂቃዎች በፊት የማዕዘን ምት በሁለተኛው አጋማሽ ባምባሲ ቤልሚሊ የመጀመሪያ የማዕዘን ምት ማግኘት ችሏል። የማዕዘን ምቱ ተሻማ። የተሻማውን የማዕዘን ምት ተመስገን ጎል ተቆጥሯል። ግን ከዛ በፊት የሆነው ምንድነው? ጥፋት፣ የቅጣት ምት ለሳቢያን ህብረት ግብ ጠባቂው ማቴዎስ ማናየ ኳስ በረጅሙ መታ። እሱ ያሻማውን ኳስ ዳዊት በሱ ፍቃድ ኳስ በረጅሙ ተሻማ። ምናልባት ሳቢያን ህብረት ድንቅ የማግባት እድል ሳይጠቀሙ ቀሩ እንጂ ምናልባት ጨዋታው ወደ አቻ ውጤት መምጣት የሚችልበት አጋጣሚ ኦሳማ በጥሩ ሁኔታ ሶስት ተጫዋቾች መሃል ኦሳማ ግን ግብ ጠባቂው ማቴዎስ ማናየ ኳስ መቆጣጠር ችሏል። ማቴዎስ ረጅም ኳስ ተስፋዬ ተነጠቁ ለታደነቦ ይመልሱን ወራለ ባምባሲ ቤልሚሊ ኦሳማ የጨረፈው ኳስ ሳቢያን ህብረቶች ኳስ ለማግኘት ሞክረዋል። በድጋሚ ተስፋዬ ሳቢያን ህብረት በጥሩ ሽግግር ሳቢያን ህብረት አሚዳ አካባቢ ተስፋዬ በሁለት እግሮች መካከል ኳስ ለማሳለፍ ሞክሮ ነበር። በድጋሚ መልሶ ሳቢያን ህብረቶች ኳስ ማግኘት ችለዋል። በቀኝ የሜዳ ክፍል ሳቢያን ህብረት ወደ ኋላ ኳስ መልሰው አደራጅተው ወደፊት ለመሄድ ጥሩ ኳስ ነው፣ ግን ከጨዋታ ውጪ። ሁለተኛው አጋማሽ
የተሻለ ወደ ግብ ለመቅረብ እየሞከሩ ይገኛሉ። ሳቢያን ህብረት ጥሩ ኳስ ነው ግን በሱ ፍቃድ ረጅም ኳስ ምናልባት ግን ግብ ጠባቂው ማቴዎስ ማናየ በድጋሚ መሃል ሜዳ ላይ ሳቢያን ህብረት ረጅም ኳስ ግን ዳዊት ሁለተኛው አጋማሽ ብሩክ ገዛኸኝ ተቀይሮ ወደ ሜዳ የገባ ተጫዋች ነው። በባምባሲ ቤልሚሊ በኩል ተመስገን ታምሩ ረጅም ኳስ ግን በጥሩ ሁኔታ ሳቢያን ህብረት ኳስ ተቆጣጥሮ ለመጫወት ጥረት ያደርጉ ይገኛሉ። ሳቢያን ህብረት ጥሩ ኳስ ነው። ሳቢያን ኳስ ነገር ግን በሱ ፍቃድ ኳስ ወደ ውጭ እንዲወጣ አድርጓል። የመልስ ምት ለባምባሲ ቤልሚሊ ግብ ጠባቂው በረከት በረጅሙ ኡሳማ ግን ጥፋት የቅጣት ምት ፋታ የለሽ እንቅስቃሴ በሁለቱ ቡድኖች በኩል ለመድረስ ስወራ ሆኗል። ሳቢያን ህብረት ባምባሲ ቤልሚሊ ሳቢያን ህብረቶች ኳስ ተቆጣጥረው እንዲጫወቱ እየፈቀዱ ነው መስለው። በዚህኛው አጋጣሚ በድጋሚ ተስፋዬ ጥሩ ኳስ ነው ግን ተመስገን ታምሩ ለታ ደኔቦ ለታ ተነጠቁ። በድጋሚ ሳቢያን ረጅም ኳስ ተመለሰ። ሳቢያን ህብረት ሳቢያን እጅግ አደገኛ ኳስ ነው። ሳቢያን በሱ ፍቃድ ሳማ ኳስ መንጠቅ ችሏል። በድጋሚ አንድ ሁለት ቅብብል ሳቢያን ህብረት ረጅም ኳስ እጅግ አደገኛ ኳስ ግን ኳስ በቀጥታ ወደ ውጪ ነው መውጣት የቻለው። በመልስ ምት ጨዋታው የሚቀጥል ነው የሚሆነው። ሳቢያን ህብረት በሜዳው እንደመጫወቱ በርካታ እግር ኳስ ተመልካቾች ቡድኑን እየደገፉት ይገኛሉ። በረከት ረጅም ኳስ ተቀይሮ የገባው ብሩክ ገዛኸኝ በድጋሚ ዳዊት ጥፋት የቅጣት ምት ለሳቢያን ህብረት እነዚህ መለያ ቀይሮ ነው እንጂ
ተካ ኢዩኤል መታ ግን ጨዋታው በመልስ ምት የሚቀጥል ነው የሆነው። የመጀመሪያ የማስጠንቀቂያ ቢጫ ካርድ በጨዋታው ግብ ጠባቂው በረከት በቄ ታይም ዲሌይ ወይም ሰዓት መግዣ ተጠቅመሃል በማለት የዕለቱ ዋና ዳኛ የማስጠንቀቂያ ቢጫ ካርድ አንድ ግብ ጠባቂ ቡድኑ ውጤት ይዞ እንዲወጣ ከሚያደርጉባቸው ነገሮች መካከል አንደኛው ነው ኳስ ቶሎ እንዳይጀምር ማዘግየት። በዛም የማስጠንቀቂያ ቢጫ ካርድ ተመልክቷል። ለታ ደኔቦ የክቡ ባለቤት ለታ ከጨዋታ ውጪ ጨዋታው በቅጣት ምት የሚቀጥል ነው የሚሆነው። ጨዋታው ከተጀመረ 59 ያህል ደቂቃዎች ተቆጥረዋል። ባምባሲ ቤልሚሊ 1 ሳቢያን ህብረት ባዶ። እጅግ አደገኛ ኳስ ግን ግብ ጠባቂው በረከት ወጥቶ ኳስ በረጅሙ መታ። እሱ የመታው ኳስ ኦሳማ የመጀመሪያ ተቹ ጥሩ አልነበረም፣ ግን መልሶ ኳስ ለማግኘት የዕለቱ ረዳት ዳኛ ጨዋታውን እንዲቀጥል ጃናው ጤናው አድርገዋል። በሱ ፍቃድ በጥሩ ንቃት እየተከላከለ ይገኛል። አብርሃም መልካም በሱ ፍቃድ ከጨዋታ ውጪ። ተስፋዬ ከኋላ ነው። እርሱ ባተቻለው የቅጣት ምት ለባምባሲ ግብ ጠባቂው ማቴዎስ ማናዬ ኳስ ተቆጣጥሯል። ሁለቱ ተከላካዮች አልተናበቡም፣ ግን በሱ ፍቃድ በጥሩ ሁኔታ ነው አጋጣሚ ነው። በሱ ፍቃድ ምን አይነት የመከላከል ጥበብ ነው ያሳየን የሚገኘው። ረጅም ኳስ በድጋሚ ኦሳማ የመታው ኳስ ምናልባት ሁለተኛው ጎል ግን ተከላካዮች ተረባርበው ማውጣት ችለዋል። ዳዊት ለታ ደኔቮ ለታ መታ ግን ኢላማውን መጠበቅ አልቻለም እንጂ ጥሩ ሙከራ ነው ማድረግ የቻለው። መሀል ሜዳ ላይ ሳቢያን ህብረት ወደ ኋላ
ጥሩ ኳስ ነበር። ተነጠቁ። ኤልያስ ኳስ አዘገየ፣ ተነጠቀ። በድጋሚ ሳቢያን ህብረት ተስፋዬ የመታው ኳስ የረዘመ ይመስላል፣ ግን ተቆጣጥሯል። በድጋሚ ሳቢያን ህብረት ብሩክ ኦሳማ በድጋሚ ሳቢያን ህብረቶች ኳስ ተሻማ። ተመስገን ታምሩ፣ ተመስገን ለታ ደኔቦ፣ ለታ ረጅም ኳስ ብሩክ ጥፋት ሰርቷል። ብሩክ ጥፋት የቅጣት ምት ለሳቢያን ህብረት። የዚህ ጨዋታ የክብር ስፖንሰር ሳዳም መሐመድ። ከልብ ነው የምናመሰግነው በዳጉ ስፖርት ስም። መሃል ሜዳ ላይ ሳቢያን ህብረት ወደፊት ለማለፍ ተነጠቁ። ተመስገን ታምሩ በድጋሚ ብሩክ ኦሳማ በቀኝ የሜዳ ክልል ወደ መሃል ለታ ደኔቦ አገን ግብ ጠባቂው ማቴዎስ ማናየ። ማቴዎስ ረጅም ኳስ ተስፋዬ አላገኛትም። በሱ ፍቃድ በድጋሚ ተስፋዬ መልሶ ኳስ ማግኘት ችሏል። ተስፋዬ አጥሩ ኳስ ነው ወደ ግራ የሜዳ ክፍል ሳቢያን ህብረት ምናልባት ግን ኳስ ወደ ውጪ ነው መውጣት የቻለው። የተጫዋች ለውጥ በአምባሲ በኤልሚሊ በኩል በሳቢያን ህብረት በኩል ተደርጓል። እንዲሁም የሁለት ተጫዋቾች ለውጥ በአምባሲ በኤልሚሊ በኩል ለማድረግ እየተዘጋጁ ይገኛሉ። ተመስገን ታምሩ ተቀይሮ ከወጡ ተጫዋቾች መካከል አንደኛው ነው። ረጅም ኳስ 6 ቁጥሩ አብርሃም መልካሙ ተነጠቁ። በድጋሚ አብርሃም አጥሩ ኳስ ነው። ግብ ጠባቂው በረከት ግን ኳሷን መቆጣጠር ችሏል። ሜዳ ላይ አብርሃም መልካሙ ጉዳት አስተናግጃለሁ በማለት ወድቋል። ኦሳማ ቅያሪውን ተመልክቶ የአምበልነት ጨርቁን ለሌላ ተጫዋች ሰጥቶ ነበር፣ ግን ቅያሪው የሳቢያን ህብረት 9 ቁጥር በ10 ቁጥር ተቀይሮ ወደ ሜዳ ገብቷል። በዛ ምክንያት ነው በድጋሚ የአምበልነት ጨርቁን እያሰረ የሚገኘው። ብሩክ እጅግ አደገኛ ኳስ ተቀይሮ ወደ ሜዳ የገባው ኢብራሂም ያሲን አክርሮ ወደ ጎል ለመምታት የሞከረው ኳስ ተደርቦ ወደ ውጪ ነው መውጣት የቻለው። ጨዋታው ከተጀመረ 67 ያህል ደቂቃዎች ተቆጠሩ። በአምባሲ በኤልሚሊ 1 ሳቢያን ህብረት ባዶ። የማዕዘን ምቱ ተሻማ። የተሻማውን የማዕዘን ምት ግብ ጠባቂው
ማግኘት አልቻለም። ለታደነቦ ግን የሳቢያን ህብረት ተከላካይ ከጀርባ ኳሷን ማውጣት ችሏል። በድጋሚ በቀኝ መስመር ሳቢያን ህብረት ግን ኳስ ከመስመር ወጥቷል በማለት የዕለቱ ዋና ዳኛ የመልስ ውርወራ ለባምባሲ ቤልሚሊ ተቀይሮ ወደ ሜዳ የገባው አንተነህ ዘሪሁን የመልስ ውርወራ በድጋሚ አንተነህ ዘሪሁን የሚወረውረው ተጫዋች ነው። አንተነህ የወረወረውን ኳስ በድጋሚ ዳዊት አብርሃም ተነጠቀ። ግን ኳስ ከመስመር አልፏል። የመልስ ውርወራ ለባምባሲ ቤልሚሊ አንተነህ ዘሪሁን በሱ ፍቃድ በድጋሚ ኦሳማ ብሩክ አታሎ ለማለፍ ብሩክ ምናልባት ለታደነቦ አሁንም አልተጠናቀቀም። በድጋሚ ለታደነቦ ጥሩ ኳስ ነው። ሳቢያን ህብረት መረጋጋት አልቻሉም። ለታደነቦ ጎል ለማስቆጠር ተቃርቦ የነበረበት ጨዋታ እንቅስቃሴ ሳቢያን ጥሩ እንቅስቃሴ እያደረጉ ይገኛሉ። ሳቢያን ህብረቶች ኳስ የተሻመው ኳስ መልካሙን አመለጠው። ግን ከኋላ የነበረው በሱ ፍቃድ ኳስ በረጅሙ ማውጣት ችሏል። የመልስ ውርወራ ብሩክ የኑስ የመልስ ውርወራ የኑስ ለኦሳማ ለብሩክ ጥፋት ተሰርቷል። የቅጣት ምት ለሳቢያን ህብረት ጨዋታው ከተጀመረ 70 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ባምባሲ ቤልሚሊ 1 ሳቢያን ህብረት ምንም። ሳቢያን ረጅም ኳስ ተስፋይ ዳዊት በድጋሚ ተስፋይ በረጅሙ በቀኝ የሜዳ ክልል ሳቢያን ህብረት ረጅም ኳስ ጥሩ ኳስ ነው። ምናልባት ሳቢያን ተስፋይ ሁለተኛው የውሃ ሰዓት እረፍት ሰዓት ላይ ደርሰናል። ባምባሲ ቤልሚሊ 1 ሳቢያን ህብረት ምንም።
በድጋሚ ጨዋታው ተጀምሯል። ከውሃ እረፍት በኋላ ብሩክ ከኋላ ግፊያ በማድረጉ በጥፋት ጨዋታው የሚቀጥል የሚሆነው ሳቢያን ህብረት የቅጣት ምት አሸንፏል። በዚህ ሰዓት የቅጣት ምቱን በረጅሙ የተሻመ ቅጣት ምት ተስፋዬ ኳስ ነበር። ኦሳማ በጥሩ ሁኔታ ኦሳማ በድጋሚ በቀኝ ሜዳ ክፍል ኳስ መቆጣጠር ችሏል። ኦሳማ አደገኛ ተጫዋች ነው። ኦሳማ ታሎ ለማለፍ ጥረት እያደረገ ይገኛል። ኦሳማ ጥሩ ኳስ ነው ለታደኔቦ ግን ከጨዋታ ውጪ ከጨዋታ ውጪ 72 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ባምባሲ ቤልሚሊ 1 ሳቢያን ህብረት ባዶ። ተቀይሮ ወደ ሜዳ ከገቡ ተጫዋቾች መካከል መኮንን ዳኜ አንደኛው ነው። በቀኝ መስመር ለባምባሲ ለታደኔቦ ተነጠቀ። በድጋሚ ሳቢያን ህብረት ተሻጋሪ ኳስ አደገኛ ኳስ ነው። ሳቢያን ህብረት ጥፋት የቅጣት ምት ለባምባሲ ቤልሚሊ የኑስ ጥፋት የኑስ ረጅም ኳስ ኦሳማ ሰልማን አታሎ ለማለፍ ኦሳማ ሁለት ተጫዋቾች በድጋሚ ኦሳማ እየታገለ ይገኛል። ኧረ ባለ በረዶ ትንሽ ጠጋ በል እንጂ ሳቢያን ህብረት ኳስ አንተነህ ዘሪሁን ወደ ውጪ ማውጣት ችሏል። የመልስ ወራ ለሳቢያን ህብረት የመልስ ወራ ለሳቢያን ህብረት ይህ ጨዋታ ወደ እናንተ እንዲደርስ ውድድሩን ስፖንሰር ማድረግ የቻለው ሳዳም መሐመድ ከልብ ነው የምናመሰግነው። ኦሳማ ሰልማን ኳስ መንጠቅ ችሏል። ኦሳማ ለታደኔቦ ለታ ጥሩ ኳስ ነው። ብሩክ ግን እጅግ አስደናቂ የመከላከል ብቃት በሳቢያን ህብረት 3 ቁጥሩ ላኩ አሪጋ የሳቢያን ህብረት አስተባብሎ ለመጫወት ጥረት ያደርጉ ይገኛሉ።
ኳስ በቀጥታ ወደ ውጪ ነው መውጣት የቻለው። የመልስ ምት ለባምባሲ ቤልሚሊ። በተለያዩ ሜዳዎች ጨዋታዎች እየተካሄዱ ይገኛሉ። አውራ ወረዳ 0-0 በሆነ ባቻ ውጤት የመጀመሪያው አጋማሽ ማጠናቀቅ ችሏል። ኤርሚያስ ሩክ ግን ኳሷን መቆጣጠር አልቻለም። በሱ ፍቃድ የመታው ኳስ በቀጥታ ወደ ውጪ ነው መውጣት የቻለው። የመልስ ወራ ለሳቢያን ተስፋዬ ኳሷን መቆጣጠር አልቻለም። የመልስ ምት ለባምባሲ ቤልሚሊ። ረጅም ኳስ ኦሳማ ኳሷን መቆጣጠር ሳይችል ቀርቶ ኳስ ወደ ውጭ ወጥቷል። የመልስ ውርወራ ለሳቢያን ህብረት። ሳቢያን ረጅም ኳስ ነው። ጥፋት የቅጣት ምት ለባምባሲ ቤልሚሊ። ወይ እንዴት ነው? ሰላም ነው? እሺ ኦኬ እሺ Sinaga Supra Sabian. Oh, Sabian ምናልባት እጅግ አደገኛ ኳስ ግን ጨዋታው ከተጀመረ 81 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ባምባሲ ቤልሚሊ 1 ሳቢያን ህብረት ባዶ። ከጨዋታ ውጪ አጉለለ ክፍለ ከተማ ከታይዋን ጋር እያደረገ ያለው ጨዋታ 1-0 እየመራ ይገኛል። በመከላከያ ሜዳ የመልስ ወራ ባምባሲ ቤልሚሊ ኦሳማ ሰልማን እሱ የመታው ኳስ ሳቢያን ህብረት ተስፋዬ አታሎ ለማለፍ ኳስ ወደ ውጭ ነው መውጣት የቻለው። የመልስ ምት ሰዓት ከሳቢያን ህብረት በተቃራኒው እየተጓዘ ይገኛል። ከየምድቡ ሶስት ቡድኖች ወደ ቀጣይ ዙር የሚያልፉ ነው የሚሆነው። ይሄም ማለት አንድ ጨዋታ ማሸነፍ እድሉን እጅግ ያሰፋል። 11 ምድቦች አሉ። 32 ቡድኖች ወደ ቀጣይ ዙር ያልፋሉ። ከዛም 4 ቡድኖች ወደ ኢትዮጵያ ሊግ 1 ያድጋሉ።
የማዕዘን ምት ለባምባሲ ቤልሚሊ የማዕዘን ምቱን ለማሻማት ዳዊት ያሻማው ኳስ በሱ ፍቃድ ማግኘት አልቻለም። በድጋሚ ለታደኔቦ ብሩክ ግን ተከላካዮች ተረባርበው ኳስ ማውጣት ችለዋል። በድጋሚ ባምባሲ ቤልሚሊ ምናልባት አደገኛ ቦታ ላይ ተደርቦ እንደምንም ኳስ ማውጣት ችለዋል። የመልስ ውርወራ ለባምባሲ ቤልሚሊ አብነት ጥፋት የቅጣት ምት መኮንን ዳኜ ላይ በተሰራው ጥፋት የቅጣት ምት ለባምባሲ ቤልሚሊ የቅጣት ምቱን ለመምታት ዳዊት በሱ ፍቃድ እሱ ያሻማውን ኳስ ግን አሳቢያ ንብረቶች በድጋሚ ኢብራሂም ያስን ከጨዋታ ውጪ ይሆናል። አፈጥነው ኳስ ማስጀመር ችለዋል። ሳቢያን ህብረት ጥሩ ኳስ ነው። ተስፋዬ ግን በረከት ቀድሞ ኳስ ማግኘት ችሏል። ጨዋታው ከተጀመረ 85 ያህል ደቂቃዎች በጨዋታው የተቆጠሩ ደቂቃዎች ናቸው። ባምባሲ ቤልሚሊ 1 ሳቢያን ህብረት ባዶ። በድጋሚ ተስፋዬ መኮንን ዳኜ የመታው ኳስ ግብ ጠባቂውና ተከላካዩ ተግባብተው ማቴዎስ ማናዬ ረጅም ኳስ ማቴዎስ ለተስፋዬ በሱ ፍቃድ ከተስፋዬ ጋር በሱ ፍቃድ የማስጠንቀቂያ ቢጫ ካርድ በሱ ፍቃድ አወቀ። 85ኛ ደቂቃ ላይ የካርድ ቀለም ከዚህም ባለፈ ሊቀየር የሚችልበት አጋጣሚ ተጫዋችን በክርን መማታት እስከ ቀይ ካርድ የቅጣት ምት አግኝተዋል። ሳቢያን ግን 12 ቁጥሩ በረከት ኳስ መቆጣጠር ችሏል። የኑስ በረከት ረጅሙ የመታውን ኳስ ኢብራሂም ያሲን ግብ ጠባቂው ማቴዎስ ድጋሚ ሳቢያ ንብረት በራሳቸው የሜዳ ክልል ኳስ ተቆጣጥሮ እየተጫወቱ ይገኛሉ። ስህተት ግን ኦሳማ ሰልማን በተከላካዮች ያለመግባባት
የተፈጠረውን ስህተት ወደ ግብነት ለመቀየር እጅግ የተቃረበበት የጨዋታ አጋጣሚ በሳቢያን ህብረት በኩል መዘናጋቶች ይታይባቸዋል። የመልሱል ወራ አንተነህ ዘሪሁን ሲወረወረም ኳስ ለታደኔቦ ኦሳማ ሰልማን ከጨዋታ ውጪ። ግብ ጠባቂው ማቴዎስ ፈጥኖ ኳስ ማስጀመር ችሏል። ሳቢያን ህብረት ተስፋዬ ረጅም ኳስ ግን አንተነህ ዘሪሁን ዳዊት መኮንን ዳኘ መኮንን በጥሩ ሁኔታ የሚቀበለውን ተጫዋች እየፈለገ ይገኛል። ኢብራሂም ያሲን ሁለተኛውን ጎል ባምባሲ ቤልሚሊ ማስቆጠር ችሏል። ባምባሲ ቤልሚሊ ተቀይሮ በገባው ኢብራሂም ያሲን አማካኝነት 89ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሮ ጨዋታውን 2-0 መምራት ችሏል። ሳቢያን ህብረት የተበሳጩ ደጋፊዎች ከሜዳ እየወጡ ይገኛሉ። በቡድናቸው ተስፋ የቆረጡ ደጋፊዎች፣ በርካታ ደጋፊዎች ሜዳ ውስጥ ይገኛሉ። በድጋሚ ዳዊት ተነጠቁ። አብርሃም ብሩክ ኳስ ወደ ውጭ ወጥቷል። የማዕዘን ምት ለባምባሲ ቤልሚሊ። ጉዳት ያስተናገደ ተጫዋች አለ። በሳቢያን ህብረት በኩል 90 ደቂቃው ተጠናቀው ተጨማሪ 5 ደቂቃዎችን አራተኛ ዳኛ አሳይተዋል። በጭማሪ ደቂቃ ምን የምንመለከት ይሆን? አብረን የምናየው ነው የሚሆነው። ባለሜዳው ሳቢያን ህብረት ጨዋታውን በሜዳው እያደረገ የሚገኘው ሳቢያን ህብረት 2-0 እየተመራ ይገኛል። የድሬዳዋው ተወካይ ቤንሻንጉል ጉሙዝ በርካታ ተጫዋቾችን ማፍራት የቻለች ተጫዋች ነች። ግብ ጠባቂው አዝሎ ተጫዋቹን ከሜዳ እያስወጣው ይገኛል። ምናልባት ፖቴንሻል ኤሪያ ከሚባሉ አካባቢዎች መካከል ደቡብ ኢትዮጵያ፣ አርባ ምንጭ፣ ወላይታ፣ ሲዳማ፣ ሐዋሳ፣ ቤንሻንጉል ከሚጠቀሱ አካባቢዎች አንደኛው ነው። ሳቢያን ህብረት ረጅም ኳስ ግን ኢላማውን መጠበቅ አልቻለም።
ለታደኔቦ ኦሳማ መኮንን ዳኘ መኮንን ግብ ጠባቂው በረጅሙ የመታው ኳስ ወደ ውጪ ነው መውጣት የቻለው። የመልሱ ወራ ለቀረጻ አመቺ አይደለም ሜዳው ከጥበቱ አንፃር። በድጋሚ ባምባሲ ቤልሚሊ አንተነህ ዘሪሁን ተነጠቀ። ሳቢያን አንዳንዴ በሜዳውና በደጋፊው ፊት መጫወት ጨዋታውን 1-0 እንደ መምራት ነው ይባላል። ግን በዛው ልክ ጫና በተጫዋቾች ላይ ያሳድራል። ባምባሲ ከሜዳ ውጪ ተጉዞ 2-0 ጨዋታውን እየመራ ይገኛል። የዚህ ጨዋታ የክብር ስፖንሰር ሳዳም መሐመድ፣ ከልብ ነው የምናመሰግነው ሳዳም መሐመድ። ጨዋታው በድጋሚ ተጀምሯል። ተስፋዬ ጥፋት የቅጣት ምት ለሳቢያን ጥሩ ኳስ ነው። በሱ ፍቃድ ምናልባት በዚህ የጨዋታ ኮከብ ሽልማት ቢኖር በርካታ ተጫዋቾች ከባምባሲ ቤልሚሊ በኩል ይገባቸዋል ማለት እንችላለን። በሱ ፍቃድ ተከላካዩ ኦሳማ ኳሷን መልሶ ማግኘት ችሏል። ከጨዋታ ውጪ ጨዋታው ሊጠናቀቅ የዕለቱ ዋና ዳኛ መስፍን ፊሽካ ብቻ የሚጠበቅበት ሰዓት ላይ ደርሰናል። የሙሉ ሰዓት ውጤት ባምባሲ ቤልሚሊ 2 ሳቢያን ህብረት ባዶ። ሳቢያን በማሸነፍ በጣም ደስ ብሎናል። ኮሎሼር ኮፍሊ አርጉለት ያስቆጠሩ ልጆችን ፎቶ እናነሳለን። አውጣው ካሜራውን አንተ። ሁለት ባዶ እየተመራ ነው 2 ባዶ።
Come on.